የደም ስኳር መጠኑ አልስተካከል ብሎታል ወይስ የሆድ አካባቢ ስብ ወይም ቦርጭ እያስቸገሩት ነው? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮ ይዤላችሁ የመጣሁት ውድ የሆኑ ክኒኒዎችን እና ክሬሞችን ከመፈለጉ በፊት የጥንት አባቶቻችንና እናቶቻችን ለረጅም ዕድሜ እና ለጥንካሬ የተጠቀሙባቸውን የሀገራችንን ድንቅ ምግቦችን ነው መነግራችሁ። ስለዚህ ቪዲዮውን ከተመቻችሁ እስከ መጨረሻው ድረስ ተከታተሉ፣ ይጠቅማችኋል። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁ እንደተለመደው ጻፉልኝ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት የደም ስኳርን በተፈጥሮ የሚቆጣጠሩና ወገብን የሚያቀጥኑ 5 የኢትዮጵያ ሱፐር ፉዶችን ይዤላችሁ ቀርብ ያለው ማለት ነው። አብራችሁን ሁኑ። እንግዲህ ከጠቀስኳቸው 5ቱ ምግቦች ወይም ፉዶች አንደኛው ጤፍ ነው። ጤፍ ምንድነው? ወይም ደግሞ ይቺ ትንሿ ድንቅ እህል በመባል ትታወቃለች። ያው ጤፍ የዓለማችን ትንሿ እህል ብትሆንም ጥቅሟ ግን እጅግ በጣም ግዙፍ ነው። ያው ጤፍ ሎው ግላይሴሚክ ኢንዴክስ ስላለው በደማችን ውስጥ ያለውን ስኳር ቀስ ብሎ ነው የሚለቀው። ስለዚህ ኢንሱሊን ድንገት እንዳይጨምር ነው የሚያደርገው ማለት ነው። ምክንያቱም ሎው ግላይሴሚክ ኢንዴክስ ስለሆነ ያለው፣ በተጨማሪም ደግሞ በፋይበር የበለጸገ ስለሆነ ለረጅም ሰዓት የረሃብ ስሜት እንዳይሰማን ያደርጋል ማለት ነው። ኃይለኛ ፋይበር አለው። ስለዚህ ሃንገር ሆርሞናችንን ኮንትሮል ያደርጋል ማለት ነው እና የረሃብ ስሜት እንዳይሰማን በማድረግ የሆድ ስብን ለማጥፋት ይረዳል። ስለዚህ አንደኛው ነገር ጤፍ ነው ማለት ነው። ሁለተኛው ነገር ምንድነው? ገብስ ነው ወይም ባርሊ የምንለው ማለት ነው። ይሄን ደግሞ ምንድነው? የኢንሱሊናችንን እንድንቆጣጠር ወይም ደግሞ የኢንሱሊን መቆጣጠሪያ ነው ማለት ነው። እንዴት ነው ያ የሚሆነው? ያው ገብስ በውስጡ ቤታ ግሉካን የተባለ ፋይበር ይዟል ማለት ነው። ይህ ፋይበር ወይም ደግሞ ይህ ንጥረ ነገር ስኳር ወደ ደም የሚገባበትን ፍጥነት ይቀንሳል፣ እንዲቆይ ያደርገዋል። ፍጥነቱን ቶሎ ወደ ደም የሚገባበትን ፍጥነት ይቀንሳል ማለት ነው። ስለዚህ ጥናቶች እንደሚያሳዩት ደግሞ ገብስን አዘውትረው የሚመገቡ ሰዎች የተስተካከለ የኢንሱሊን መጠንና አነስተኛ የሰውነት ክብደት አላቸው ማለት ነው። ስለዚህ ገብስን በአጥሚት መልክ፣ በበሶ መልክ፣ በገብስ መልክ በገብስን እንደ አሹቅ መብላት እንዳይዘነጉ ወይም ደግሞ መብላት ይችላሉ ማለት ነው። ሌላውና ሶስተኛው ነገር ምንድነው? ሽምብራና ጥራጥሬዎች ናቸው። ይሄ ቺክፒ እና ሊግመንስ የሚባሉት ማለት ነው። ሽምብራ፣ ባቄላ እና እነዚህ ምስር የፕሮቲን እና የፋይበር ማከማቻ ናቸው። እነዚህ ምግቦች የረሃብ ሆርሞንን ይቀንሳሉ። ይሄ ሃንገር ሆርሞን የምንላቸውን ይቀንሱልናል። ስለዚህ ሰውነታችን የተከማቸ ስብን እንደ ኃይል እንዲጠቀም ነው የሚያነሳሱት። እንደ ኃይል እንዲጠቀም የተከማቸ ስብ ኃይል ሆኖ እንዲጠቀመው ሰውነታችን ያነሳሱታል። ስለዚህ ለዛ ይጠቅማል ማለት ነው። በተለይ ደግሞ ሽምብራን ለቁርስ መጠቀም ቀኑን ሙሉ የደም ስኳርን እንዳይዋዥቅ ወይም ደግሞ ፍላክቹዌት እንዳያደርግ ያደርጋል። አንድ ቦታ ላይ ረግቶ እንዲቆይ ያደርገዋል ማለት ነው። ሌላው ምንድነው? አራተኛው ነገር ሰሊጥና የተልባ ዘይት ናቸው። እነዚህ ፍላክስ ሲድ እና ሲሴም የምንላቸው ማለት ነው። ሰሊጥና የተልባ ዘይቶች ጤናማ ቅባቶች ናቸው። እነዚህ ጤናማ ቅባቶች ለኢንሱሊን ስራ ወሳኝ ናቸው፣ እጅግ በጣም ወሳኝ ናቸው። በተለይ ደግሞ ተልባ ያው በውስጡ ኦሜጋ 3 የሰውነት አለው እና የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንን ይቀንሳል ማለት ነው። ስለዚህ የኢንሱሊን መቋቋም ወይም ደግሞ ኢንሱሊን ሬዚስተንስ ይከላከላል ማለት ነው። ይህም ደግሞ በተለይ በወገብ አካባቢ የሚከማች ስብን ለማጥፋት ቁልፍ ሚና ይጫወታል የተልባ ዘይት ማለት ነው። ሌላው እና አምስተኛው ነገር ምንድነው? ይሄ ቆርማ ወይም ደግሞ ቆቆባ የምንለው በአማርኛው ማለት ነው። ወይም ደግሞ ሞሪንጋ የምንለው ሽፈራው የምንለው ነገር ነው። ይሄ በደቡብ ኢትዮጵያ በስፋት የሚታወቅ ነው። ሽፈራው ወይም ደግሞ
ሞሪንጋ እየተባለ ይጠራል። ስለ ሞሪንጋ ከዚህ ቀደም ቪዲዮ ሰርቼ የላችኋለሁ። ተአምረኛው ዛፍ ነው የሚባለው እና በጣም በፋይበር ትላላችሁ በብዙ ነገር የበለጸገ ነው። ቅጠሉ የደም ስኳርን በፍጥነት የመቀነስ ደግሞ አቅም አለው የሞሪንጋ ቅጠል ማለት ነው። ስለዚህ በሻይ መልክ ወይም በምግብ ላይ በመነስነስ ኢንሱሊንን በትክክል ስራውን እንዲሰራ ያግዘዋል ይሄ ሞሪንጋ የሚባለው ነገር። ስለዚህ ሞሪንጋን መጠቀም እንዳትረሱ ማለት ነው። ስለዚህ ምን አልኳችሁ? እነዚህ 5 ነገሮች ኤፍ፣ የተልባ ዘይት፣ ሞሪንጋ እንዲሁም ደግሞ አንድ ያልኳችሁ ምንድነው ሽምብራና ጥራጥሬዎች ገብስን ጨምሮ በጣም በጣም የስኳር መጠናችሁ እየዋዠቀ ላለ ሰዎች በጣም እየጨመረ ያለ ሰዎች እነዚህን ሱፐር ፉዶች መጠቀም አለባችሁ። ዴይሊ ላይፋችሁ ላይ ማስገባት አለባችሁ ስትመገቡ ማለት ነው። ስለዚህ እነዚህ ምግቦች ወሳኝ ናቸው እያልኳችሁ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እንግዲህ እነዚህን ምግቦች ወደ ጤናማ የአኗኗር ዘይቤ በማስገባት ያለምንም ከባድ ኬሚካል ጤናውን መጠበቅ ይችላሉ ማለት ነው። እናንተ ደግሞ እስቲ ኮሜንት ላይ ጻፉልኝ። በተለይ ስኳር ያለባችሁ ሰዎች የትኛውን ምግብ አዘውትራችሁ እንደምትጠቀሙ ጻፉልኝ። እንደገና ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ ማድረግ ይችላሉ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ይቆዩኝ።